ሰላም የተከበራችሁ ውድ ተመልካቾቻችን፣ ዛሬ ደግሞ በሰሜን ኮሪያ ውስጥ የማይሻሻሉ የማይቀየሩ ህጎችን እንመለከታለን። እነዚህ የሰሜን ኮሪያ ህጎች ሊያዝናኗችሁ ሊያስቋችሁ ይችላሉ ብለን እናስባለን። በዛውም ቁም ነገር ታገኙበታላችሁ ብለን በማሰብ ለዛሬ ቪዲዮ ሰርተንላችኋል። ሁላችሁም የወደዳችሁት የተመቻችሁ ህግ ካለ በኮሜንት ላይ እንድታስቀምጡልን ስልን ከልብ እንጠይቃለን። የመጀመሪያውን እንመልከት። በሀገሪቷ ላይ ማለትም በሰሜን ኮሪያ ላይ በየ5 ዓመቱ ምርጫ ይካሄዳል። የምርጫም ካርዱ ላይ የአንድ ፓርቲ ስም ብቻ ነው የሚኖረው። ይህ ማለት አንድ ፓርቲ አለ፣ እሱን ነው ከዓመት ዓመት የሚመረጠው። ሌላ ተቃዋሚ ፓርቲ በሀገሪቷ ላይ የለም ማለት ነው። ሁለተኛ ደግሞ በሰሜን ኮሪያ ላይ ኮምፒውተር ወይም መኪና ለመግዛት ስታስቡ የመንግስት ፍቃድ ያስፈልገዋል። ይህ ማለት አንድ ግለሰብ ኮምፒውተር ወይም መኪና መግዛት ካሰበ የመንግስትን ፍቃድ ግዴታ ማግኘት አለበት ማለት ነው። በጣም ትንሽ ያስቃል፣ ምንም ይላል ግን አሪፍ ይመስላል። እነሱ አምነውበታል። ሶስተኛው ህጋቸው ደግሞ በሀገሪቷ ላይ አንድ የሬዲዮ ጣቢያ ነው ያለው። በሀገሪቷ ላይ የሬዲዮ ድምጽ መቀነስ እንጂ ሬዲዮ መዝጋት አይቻልም። ሬዲዮ መዝጋት በሀገሪቷ ህግ ያስቀጣል። አራተኛው ደግሞ በሀገሪቷ ዋና ከተማ መንግስት የፈቀደላቸው ግለሰቦች ብቻ ናቸው መኖር የሚችሉት ማለት ነው። ማለት በሰሜን ኮሪያ ዋና ከተማ መንግስት የፈቀደላቸው ዜጎች ብቻ ናቸው መኖር የሚችሉት። በሀገሪቷ ውስጥ 3 የቴሌቪዥን ጣቢያ ነው ያለው። አምስተኛው ህግ በሀገሪቷ ውስጥ 3 የቴሌቪዥን ጣቢያ ነው ያለው። ካላንደራቸው ከ1912 ነው የሚጀምረው። የመጀመሪያው ኪም ጆንግ ከተወለደበት ቀን አንስቶ ነው የሚቆጥረው። ይህ ማለት የመጀመሪያው ንጉስ ማለት ነው። ስድስተኛው ደግሞ ሰማያዊ ጂንስ መልበስ አይፈቀድም፣ ምክንያቱም ሰማያዊ ጂንስ የአሜሪካኖች ነው ብለው ስለሚያስቡ። ሰባተኛ ማታ ሙሉ ለሙሉ ሀገሪቷ ላይ መብራት ይጠፋል። ስምንተኛ ሀገሪቷ ላይ አካል ጉዳተኛ የለም። አካል ጉዳተኛ ሲወለድ ከተገኘ ወደዛውኑ ይገደላል። ሌላው ዘጠነኛው የኪም ጆንግን የፀጉር አቆራረጥ መቆረጥ አይቻልም፣ በህግ ያስቀጣል። እስከ ሞት ድረስ ውሳኔ ይተላለፍበታል። አስረኛው ደግሞ ሙሽሮች ሲሞሸሩ የኪም ጆንግ የመጀመሪያውን ንጉስ መቃብር በሰርጋቸው 2ኛ ቀን መተው መጎብኘት ግዴታቸው ነው። ይሄም ትንሽ ያዝናናል። የመጨረሻው 11ኛው ደግሞ አንድ ሰው ወንጀል ከሰራ ማለትም አንድ ሰው በሆነ ወንጀል ተጠርጥሮ ከተያዘ ምን ካለ በዛ ወንጀል የሚጠየቀው ግለሰቡ ብቻ አይደለም፣ ሙሉ ለሙሉ ቤተሰቡም በዛ ወንጀል ተጠያቂ ይሆናል ማለት ነው። እነዚህ 11 ህጎች በሰሜን ኮሪያ ላይ የሚፈጸሙ ናቸው፣ የማይቀየሩ የማይሻሻሉ ናቸው። እነዚህም አንዳንድ ሀገራትን አንዳንድ ግለሰቦችን በጣም የሚያስገርሙ የሚያስቁ መስለው ይታያሉ። ነገር ግን እነሱ አምኖበት እየተዳደሩበት ነው። በጣም ደስ የሚል ነው።